ሰላም ዲናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ባለፈው የራስ መንገድ ቪዲዮ ላይ ሪአክት አድርጌ ነበር ፊልም ላይ ሪአክት አድርጌ ነበርና ሁለቱም ማስኩሊን ትሬት የላቸውም ወይም ሁለቱንም እንደ ወንድ ልንወስዳቸው አንችልም ብዬ ነበርና ጥቂት ኮሜንት ደርሶኛል ትክክለኛ ማስኩሊን ትሬት ያለው ወንድ ያለበት ፊልም ጠቁሚኝ ብላችሁኝ ነበር በጣም አዝናለሁ በጣም ብዙ ፊልም ተመልካች አይደለሁም ምክንያቱም ፊልም ታውቃላችሁ ምን ያህል ፕሮግራም እንደሚያደርግ ምን ያህል አንዳንድ የማይገቡ ነገሮችን አንዳንድ ጸያፍ ነገሮችን እንዴት ኖርማላይዝ እንደሚያደርግብን የምታውቁ ይመስለኛል ሶ ፊልምም ቴሌቪዥንም ካቆምኩ በጣም ረጅም አመት ሆኖኛል በሪኮሜንዴሽን ነው ማየው ሶ በሪኮሜንዴሽን ያየዋቸውን ወይም እንደው ግርጥሎኝ ያየዋቸው ፊልሞች ላይ ትሬቶቹን አይቼ የመጀመሪያ ትሬቶቹን አይቼ ኢማስኩሌት የሚያደርግ ወንዶችን ወይ ይሄ የሴትን የበላይነት የሚያሳይ ምናምን ስትሬንግዝ ያለው ነገር ካየው ኢሚዲየትሊ ነው የምወጣው ድንገት ግን በምን አጋጣሚ እንደሆነ አላቅም አይ ቲንክ ፍላሽ ላይ ይመስለኛል አገኘሁትና ይሄንን ፊልም አየሁት ፊልሙን ላጨበጭብለት እንዲ ነው ልል አይደለም ታሪኩን ግን ወድጄዋለሁ ምንድነው ዊሽ ያረኩት ልጁ ዳይሬክት ያረጋውም ኤዲት ያረጋውም ስቶሪም ሁሉ ነገሩ የሱ ነው ይሄ ታሪክ በእንግዲህ አይ ቲንክ ሐዋሳ ውስጥ ነው የተሰራው ይሄ ፊልም ሞር ሌላ ኤዲተር ሌላ ካሜራማን ሌላ ብዙ ካስቲንግ ብዙ ነገር የሚያደርግ ሰው ሌላ ሰው ቢሆንና ታሪኩ በደንብ ቢታይ ኖሮ በጣም ቆንጆ ፊልም ይሆናል ብዬ አስብ ነበር እና ማወራለትን ፊልም ቀንጭቤ ያሳያችኋለሁ ዩቲዩብ ላይ ታገኙታላችሁ ድጋሚ አይቼው ነበር ይሄንን ቪዲዮ ከመስራቴ በፊት መሀል ላይ ቁርጥ የሚል ነገር አለው I'm thinking እንትን ኮፒራይት ክሌም ያለባቸው መሰለኝ መሀል ላይ ይቆራረጣል ሞትን ላደርጎ ተነሳ ክርስቶስ ተነሳ ሳይ እኛንም ከሞት ሊያስነሳ ክርስቶስ ከሙታን ተነሳ ሰላም ለሰው ልጆች በምድር ሆነ ሰላም ለሰው ልጆች በምድር ሆነ ሰላም እህቴ ምን ሆነሽ? አይ ምንም አልሆንኩም። እንደ ወንድምሽ አስበሽ ንገሪኝ። ወንድምማ ቢኖረኝ ኖሮ ለዚህ ሁሉ ባልበቃው ነበር። ወንድምሽ ነኝ አልኩሽ አይደል? ንገሪኝ ገዴለም ልረዳሽ እችላለሁ። ብዙ ጊዜ በነገራችን ላይ በየፊልሞቹ በየሲትኮሞቹ በያንዳንዱ ኢቭን አጫጭር ድራማ ላይ ጤናማ ማሪታል አፌር ወይም ጤናማ የትዳር ሁኔታ አይታይም ወይም ደግሞ የተስተካከለ አቋም ያለው ነገር አይታይም ለምን ብዙ ሰው አትራክትድ አይሆንበትም አንደኛ ሁለተኛ ደግሞ ያው ፊልም ዘፈን ምናምን በደንብ ኮንሱም የሚያደርገው ጾታ የታወቀ ነው ሴቶች ነን ብዙ ኮንሱም የምናደርገው ሴቶች በጣም ፊልምንና ሙዚቃን ምናምን ከልክ ያለፈ ኮንሱም ስለምናደርግ የሚሰራው ሙዚቃ ፊልም ድራማ እያንዳንዱ ነገር የሴትን ልብ የሚያማልል ወይም ሴትን ለሴት ደስታ የሚፈጥር መሆን አለበት ኤዘር ህመምሽን አይቻለው በሚል ሴንስ ሴቷ ከልክ ያለፈ ስቃይ ውስጥ ስትኖር የሚያሳይ ወይም ደግሞ ለሴቷ መሬት ላይ ሲነጠፍ ምን ልሁንልሽ ሲል ጭንቅላቱ ላይ ሲያወጣት አይነት ነገር ነው የሚታየው ምክንያቱም it's a marketing strategy ወደዳችሁም ጠላችሁም የሚገዛውን ሰው ፕሊዝ ማድረግ ግዴታ ነው የሚገዛውን ሰው ማዝናናት ግዴታው ነው በፊት ላይ ቲክቶክ ላይ በጣም የሚገርሙኝ ኮንተንት ክሬተሮች ነበሩና የሴቶቹን ልብ እንዴት መዘወር እንዳለባቸው ያውቃሉ ስቲል አሁንም በደንብ ሰርቫይቭ አድርገው በጣም ቢዝነሳቸው ቡም አድርገው ቆመዋልና
ሴቶች ምን መስማት ይፈልጋሉ ወይም ደግሞ አንዳንድ መግዛት የሚችሉ ሰዎች ምን መስማት ይፈልጋሉ የሚለውን ነገር በጣም ጥንቅቅ አድርገው ሀሳብ የሚሰጡ ብዙ ሰዎች አሉ። በይበልጥ የሴት ፕሮዳክት የሚሸጡ ሂውማኔር የሚሸጡ እና የመሳሰሉ ሰዎች በጣም የሴቶችን ልብ ዲሲቭ በማድረግ በማታለል በጣም ጎበዞች ናቸው። ምክንያቱም ሴቶች የሚሰሙትን ነገር በደንብ ነው የሚነግሯቸው። አንዳንዱ ደግሞ በጣም ጎበዝ ከመሆናቸው የተነሳ ለሴቶች ጥቃት፣ ለሴቶች የበታችነት ምናምን የሚሟገቱ ይመስላሉ። ኢን ሪል ላይፍ ዴይ ዶንት ኢቭን ኬር፣ ምንም ግድ አይሰጣቸውም። ግን ሶሻል ሚዲያ ላይ ፖርትሬት የሚያደርጉት ነገር የሚያሳዩት ነገር ተቀባይነት እንዲሰጣቸው እና ያ ተቀባይነት ደግሞ ገንዘብ እንዲያመጣላቸው ይፈልጋሉ። ስለዚህ ወደዳችሁም ጠላችሁም ማርኬቱ ምንድን ነው የሚፈልገው እየተባለ እየተጠየቀ የሚሰራ ድራማ፣ ፊልም፣ ሙዚቃ ባለበት there is no way ትክክለኛውን ናቹራል ኦርደርን ወይም ደግሞ ይቻልም የምትቃወመውን ነገር የሚያሳይ ፊልምና ድራማ ማየት፣ ክሊፕ ማየት አትጠብቁም ብዬ አስባለሁ። ወይም ደግሞ በራሳቸው የጨከኑ ሰዎች ካልሆኑ ለምሳሌ በቃ ራስህ ታየዋለህ እንጂ መቼም ሰው አያይልህም እየተባሉ የሚሰሩ ሰዎች አሉ በነገራችን ላይ። ኦኬ ሶ ይህንን ፊልም ከዛሬ 2 ዓመት በፊት 2-3 ዓመት በፊት አውርቼለታለሁ ቲክቶክ ላይ። እንዳልኳችሁ ስለ ቀረጻው፣ ስለ ሎኬሽን፣ ስለ ምናምን አይደለም ማወራው። እኔ በጣም ደስ ያለኝ በሱና በሷ ውስጥ ያለው ፌሚኒኒቲ እና ማስኪሊኒቲ ዳይናሚክስ ነው። አሁንም ቢሆን ከፈለጋችሁ ሄዳችሁ ብታዩት ደስ ይለኛል። ፊልሙ የሚያውጠነጥነው አንድ ኢንስፔክተር የሆነ ሰውዬ ወይም ደግሞ አንድ ፖሊስ የሆነ ሰውዬ ላይ ነው። ፖሊሱ በጣም ከከተማው ላይ የታወቀ በጣም ጎበዝ መርማሪ ነበረ። የወንጀል ታሪኮችን በደንብ አድርጎ በማጥራት እውነትን የሚያገኝ እና የሚታወቅም አይነት ሰው ነው እና ይሄ ሰውዬ ገብታችሁ ማየት ትችላላችሁ። ይሄ ሰውዬ ስራውን በደንብ ነው የሚሰራው። በጣም በደንብ አድርጎ ነው የሚሰራው። እንግዲህ እኔ ይኸውላችሁ እንደነገርኳችሁ ነው ማየት የፈለግኩትን ነገር አይቻለሁ። ስለዚህ ለዛም ነው የወደድኩት። እናንተ ደግሞ የምታዩት ቀረጻው፣ ላይቲንጉ ምናምን ካላችሁ ላትወዱት ትችላላችሁ። ግን ታሪኩ እኔ ደስ ብሎኛል። ሰው በመጀመሪያ ሴትዮዋ ልጅቷ በጣም አግሬሲቭ፣ ኃይለኛ ምናምን ቁጡ ምናምን የነበረች ናት አንቲል the masculine ይሄ ወንድ የሆነ ወንድ ወደ ህይወቷ እስኪመጣ ድረስ በጣም በቃ ራሷን ፕሮቴክት የምታደርግ ኃይለኛ ምናምን አይነት ሴት ነበረች። which is okay፣ በጣም ጥሩ ነው። ፕሮቴክት የሚያደርገን ሰው በሌለበት እንግዲህ ራሳችንን ፕሮቴክት ማድረግ እንዳለብን ምናቅ ይመስለኛል። አሁን ላወራ የምፈልገው የሱ ትሬት ነው፣ የሱ ማንነት መገለጫ ላይ ነው ማውራት የምፈልገው። ለምንድነው የወደድኩትና ለምንድነው ይሄ የወንድነትን ወንድነትን ያሳያል ብዬ የተናገርኩበት ምክንያት ልጁ ዲስፕሌይ ያሳየው እያንዳንዱ ባህሪውና ማንነቱ የወንድ ማንነት ነው። መጀመሪያ ሲጀምር ልጁ ሃይማኖተኛ ነው። ያ ማለት ወደዳችሁም ጠላችሁም አባይድ የሚያደርግለት ወይ የሚገዛለት የሆነ አካል አለ ማለት ነው። ሃይማኖት የለሽ አይደለም፣ እግዚአብሔርን የሚፈራ ሰው ነው። ኦኬ ሁለተኛ የማይበት ትሬት አንድ ልጅ ቆማ ታለቅሳለች። ከዛ በኋላ እሷን ይጠይቃታል። ርህራሄ ያለው በጣም ሩሩ ነው። ኦኬ ሰምቶ ብቻ ደግሞ ብሎ የሚያልፍ ሳይሆን ሶሉሽን ሜከር ነው። በቃ መርማሪ ስለሆነ ብቻ ሳይሆን ኢንስፔክተር ስለሆነ ብቻ ይሆን አላቅም፣ ግን ሰምቷት ብቻ አላለፈም። መፍትሄ መፈለግ ነበረበት፣ መፍትሄ ፈለገ ማለት ነው። ኦኬ እና ርህራሄውን አይቻለሁ። ወንድ ልጅ ወንድነቱ አግሬሽን ላይ ብቻ አይደለም፣ ባላንስ ያደርጋል አይደል? ርህራሄም አለው ወንድ። ያው የዘንድሮ የሶሻል ሚዲያ ወንድ ደግሞ አግሬሽኑ ጠፍቶበት ርህራሄ ብቻ ስለበዛበት መሰለኝ ለሴት ጉዳይ ሆነው። ኦኬ ርህራሄን አይቼበታለሁ። በጣም ኮንፊደንት ነው። በጣም በራስ መተማመን አለው። እንደውም አይ ቲንክ ትንሽ ኦቨር ፕሌይ ያደረገው ይመስለኛል። ከልክ በላይ በራስ መተማመኑን ዲስፕሌይ ያደረገ ይመስለኛል። እንደውም በጣም በራስ መተማመን አለው፣ ራሱን ያውቃል እና በትክክል የሚኖርለት አላማ አለው። አላማው ምንድነው? ፍትህን ማስፈን ነው እና
ዲፔንደብል ነው ወይም ደግሞ አለልኝ የምትሉት አይነት ሰው ነው። ባል ስለሆነ አይደለም ወይም ደግሞ ጓደኛ ስለሆነ አይደለም። በቃ ኢቭን ለማያውቁት ሰው አለልኝ የምትሉት አይነት ሰው ነው። ዲፔንደብል ነው። ይሄ ትልቅ የወንድነት ማሳያ ነው። ማስኪለን ትሬት ነው እና ነገሮችን ደግሞ በጣም ነው ኦብዘርቭ የሚያደርገው። በደንብ ነው በጥልቀት የሚያየው። የስራው ሚናም ሊሆን ይችላል፣ ኢንስፔክተር ስለሆነም ሊሆን ይችላል። ግን ማስኪለን የሆነ ወንድ የሆነ ሰው በጣም ነገሮችን በደንብ ነው የሚያስተውለው፣ ኦብዘርቭ ያደርጋል። ኦኬ እና እነዚህና የተለያዩ ትሬቶችን አይቼበታለሁ። ግን ሞስት ኦፍ ኦል እኔ እሱን ልወድበትና በጣም ልቀበልበት የቻልኩበት ምክንያት ከሁሉ ከእሷ ጋር ካለው ሪሌሽንሺፕ አንጻር ነው። እንዳልኳችሁ ልጅቷ ስትጀምር ራሷ ናት ሄዳ ፐርሶ አድርጋ ምናምን ግን ሪስፖንድ አድርጓል። እሱን አካሄድ እንትን ባልልም እሷ ሄደችበት አካሄድ እንደው የኔ አይነት ጉዳይ ባይሆንም ግን ደግሞ ሪስፖንድ አድርጓል። አያት በፈለጓ ገባው፣ ከዛ ሪስፖንድ አደረገላት። ያው ፈጣጥኗል ምናምን፣ ያው ፊልም ነው ኦብቪየስሊ። ወይም ደግሞ ስለወደድኩትም ሊሆን ይችላል ብዙ ቅር ያላለኝ፣ ወይም ደግሞ ማየት የፈለግኩትንም ነገር ብቻ ላይ ትኩረት ስላረኩ ሊሆን ይችላል። ፈጣጥኗል። ወዲያው አየችው፣ ወደደችው። ከዛ በኋላ ጓደኛ አለ ወይ ያለችው ምናምን። ከዛ በኋላ ወደ ሪሌሽንሺፕ እንዲገቡ እሷ ናት ኢንሲስት ያደረገችው። ኢንሲስት ስታረግ ደረቅ አልነበረም ሰውየው። በቃ ይሄ ኮንፊደንት የስራ ሰው ምናምን ሳይሆን ሪስፕሮኬት ለማድረግ ሞክሯል። ምላሽ ለመስጠት ሞክሯል። እንደወደደችው ከገባው በኋላ ምላሹን ሰጥቷል። እና በሪሌሽንሺፓቸው መካከል ኢቨን ኢፍ እሷ ብትሆንም ኢንሲስት ያደረገችው፣ እሷ ብትሆንም ለማስጀመር ጥረት ያደረገችው፣ ግን ሪሌሽንሺፑን እንድትዘውር እድል ደግሞ ሲሰጣት አታዩ። ይሄ ነው ማስኪለን ትሬት ማለት። ማንም ያስጀምረው ማንም ኢንሲስት ያርግ ማንም ይጠይቅ ማንም ይጠይቅ የሚለውን ነገር ማምንበት ነገር እንዳለ ቢሆንም ግን ግንኙነቱ በሱ እጅ ላይ እንደሆነ ማየት ትችላላችሁ። which is ሊድ የሚያደርገው እሱ ነው። ኢንስትራክሽን የሚሰጠው እሱ ነው። የሆነ ጋይድ የሚያደርጋት እሱ ነው። there is no way ሴትዮዋ ልጅቷ መጀመሪያ ላይ የሆነ ነገር ሲያረጓት እንደተናገረቻቸው አይነት ወንዶች እሱን መናገር አትችልም። ለሷ ኢንስፔክተር አይደለም፣ ለሷ ፍቅረኛዋ ነው። ነገር ግን ዲስሪጋርድ ልታረገው ራሷ አትችልም። ምክንያቱም ሪስፔክተብል እንደሆነ ራሱን በደንብ አድርጎ ራሱ እንደሚከበር በባህሪም በማንነትም ስላሳያት በደንብ አድርጋ አክብራው ነው አብራው ያለችው። ይሄን ነገር ነው በደንብ ማየት የቻልኩት። አክብራ መቆየቷ ደግሞ በደንብ አድርጎ በንግግራቸው መካከል ሪፍሌክት ያደርጋል። ኢቭን አንዳንድ ቀልዶችን ስትቀልድ የሆነ ፓኒክ አያደርግም። እኔም ብታጣኝስ፣ እኔ ባልኖርስ ምናምን ስትለው ሂውመረስ ነው፣ ይቀልድባታል። ውይ አንቺን አጥቼ መኖር አልፈልግም አይነት ነገር አይደለም፣ ይቀልዳል። ኦኬ ዋን ቲንግ እንድታስቡ ብፈልገው የሱ የመኖር ትርጉም ዓለምን ማያይ መነጽር ምናምን አይደለችም፣ እሷ አይደለችም። ስለዚህ ዋና የሚኖርለት ነገር ስራው ነው፣ ፍትህ ማስፈን ነው፣ አላማ አለው፣ ወደፊት ይሄዳል። በዚህ ጉዞ ላይ የመጣችው ሴት አጋር ረዳቱ ናት እንጂ የህይወቱ ዋና ክፍል አይደለችም። ይሄንን ነበር ማየት የፈለኩት። ይሄንን አሳይቶኛል። እነሱ ኢንቴንሽናሊ ያርጉት አያርጉት አላቅም። እኔ ግን ይሄንን አይቼዋለሁ። እንዳልኳችሁ ነው። ሚስት ምቹ ረዳት እንደሆነች አውቃለሁ። ራይት ከምቹ ረዳትነት አልፋ ትዳሩን ልዘውር ስትል ትዳሩን ልምራ ስትል ነው ትልቁ የኔ የማይመቸኝ ነገር። በነገራችን ላይ አልጀዚራ ከትላንት ወዲያ ከ3 ቀን በፊት የለቀቀውን ቪዲዮ እያየው ነበርና ባሎችን የዶሜስቲክ ወርክ እንዲሰሩ እያበረታቷቸው ነው። በጣም ጥሩ ይመስላል አከላይ ሲታይ እና እያንዳንዱን ነገር ቤት ውስጥ ባሎች ዶሜስቲኬት መሆን አለባቸው። ቤት ውስጥ ስራ መስራት አለበት፣ ወጥ መስራት አለበት፣ ልብስ ማጠብ አለበት ምናምን እያሉ ዶሜስቲኬት እያደረጓቸው ነው። ዩኤንም አለበት እዚህ ሁሉ ፕላን ላይ። በጣም የገረመኝ ፓርት መጀመሪያ ሚስትየው ምን ትላለች?
በፊት ምንም አይነት ውሳኔ ሲወስን ምንም ነገር ሲያደርግ አያማክረኝም እኔም ብዙ ፐርሲስት አላረግም የሆነ ጊዜ ላይ በቃ ሞከርኩኝ አልቻልኩም ሴት ስለሆንኩ ተቀበልኩት የሱን ዲሲዥን የሱን ውሳኔ አሁን ግን The school of husbands changed him a lot. Before, in any discussion, he would refuse to accept my truth. And as a woman, I ended up accepting that. But after going to the school, he listens to me. He accepts what I say. I've even become the one guiding him. ሴት ስለሆንኩ ተቀበልኩት የሱን ዲሲዥን የሱን ውሳኔ አሁን ግን ከማማከር አልፎ እኔው ነኝ ጋይድ ማረገው በቃ ይሄ ነው ልቤን የሰበረኝ ይኸውላችሁ ረዳትነት ትልቅ ስራ ነው በጣም ትልቅ ስራ ነው once we miss it እሱን ነገር ስናልፍ እና ረዳትነት እንደማነስ ስንቆጥር ካልመራን እንላለን ካልመራን ስንል ነው ነገር የምናበላሸውና አሁን በፊት በራሱ የሚወስነው ሰውዬ አሁን ደግሞ እሺ ምን ታስቢያለሽ እንዴት ላርገው ምናምን የሚል ደካማ ወንድን ቤቷ ውስጥ ያስቀመጠች እንደሆነ ብዙ የሚያስተውሉት አይመስለኝም because it's all እኩልነት ነው ምናምን you know indoctrination ከባድ ነው anyways so በእነዚህ ሰዎች ግንኙነት የማየው ነገር ምንድነው he's driven focused ነው ስራ አለው even ቀጥሯት ሊያረፍድ ይችላል ከዛን ምን ሆነ ነው ስትለው የሆነ ስራ አለኝ የሚጨርሰው ስራ አለኝ ነው ሚላት ዲቴል አይነግራትም እንዲገብቶ እንዲወጥቶ አይላትም ለምትጠይቀው ጥያቄ ቀና መልስ ጥሩ መልስ አጠር ያለ መልስ ይሰጣታል የስራውን ጉዳይ ከሷ ጋር ቁጭ ብሎ አይፈተፍትም ወንድ ነው እንዲገብቶ እንዲወጥቶ በዚህ ገብቼ አይልም ደካማ ወንድ ስላልሆነ ኮምፕሌን አያደርግ የሚነገራት ኢንፎርሜሽን ራሱ very limited ነው በጣም limited ነው በእነሱ ጉዳይ ዲስከስ ያደርጋሉ በእነሱ ጉዳይ ብዙ ነገር ማውራት ይችላሉ በስራ ጉዳይ ግን ማወቅ ያለባትን ኢንፎርሜሽን ብቻ ነው የሚነግራት እንጂ ዲቴል አይነግራትም this is masculine trait by the way ከሚገባው በላይ ኢንፎርሜሽን መናገር በራሱ በጣም ሌላ ሱዚንግ ሜካኒዝም መፈለግ ነው እና ይሄን ነገር አይቻለሁ he's very driven focused ነው የሚሄድበትን ያውቃል ስራው ፕራዮሪቲው ነው ሚስቱን ይወዳታል አዎ ግን ሚስቱ ዓለሜ ምናምን ዓለምን ማያዬ መስኮቴ ምናምን አይደለችም በቃ this is what we should believe ይሄ ነው መሆን ያለበት ይውደዱን ያክብሩን እንከባከቡን in the end ግን የህይወታቸው ሴንተር ዋና ምናምን ካረጉን የፌሊየር መጀመሪያ ነው ረዳትነታችን ይቀርና አይዶላይዝ ነው የምንደረገው ወርሺፕ ነው የምንደረገው ልክ ሰለሞን ሲያረገን ሄኖክ ሲያረገን እንደነበረው ማለት ነው ለሚስቱ እና like I said ኮንፊደንት ነው ራሱን ያውቃል የሚሰራውን ያውቃል በጣም ኮሚትድ ነው ዋጋ እየከፈለ ነው የሚሰራው ነገሮችን እንደብዝ የሚያይ ኦብዘርቭ የሚያደርግ ሰው ነው when it comes to relationship ግን በቃ ሪሌሽንሺፑ ላይ ስራውም ላይ የሚመራው እሱ ነው አይ ደከመኝ እስቲ ዛሬ እባክሽ ምሪልኝ የሚባል ነገር አታዩበትም ዛሬ በቃ እንትን he's still loving የፍቅር ሰው መሆኑ ወደ ኋላ አላለም ስቲል የፍቅር ሰው ነው ስቲል ላቪንግ ነው ስቲል ኬር ያደርግላታል እሷም ደግሞ ዲፔንድ ታደርግበታለች you know this is the perfect dynamics በቃ እንደዚህ አይነት ዳይናሚክስ ግን የትኛው ፊልም ላይ ማየት አትችሉም አያሳዩአችሁም ምክንያቱም አትወዱትማ ምን አይነቱ ነው በቃ በጣም እንትን ነው በጣም ኬር ያደርግም እንዴ በጣም እንትን ያደርግም እንዴ ብራም ልንል እንችላለን እንደዚህ አይነቱ ዳይናሚክስ አይነገርም ምክንያቱም ክፉ ፌሚኒዝም እኮ 100 ዓመት ምናምን አልፎታል ስለዚህ በዛ ዘመን የመጣው ወንድ ሁሉ ኢንዶክትሪኔት አለመደረግ አይችልም ሶ ከሱ የወደድኳቸው በጣም ብዙ ቆንጆ ማስኩሊን ትሬቶች አሉ በጣም የወንድ ማንነቶች አሉ ሞስት ኦፍ ኦል ግን ሁሌም እንደምለው መጀመሪያ የሚኖርለት አንድ አላማ አለው ህልም አለው ራዕይ አለው ፍትህ ማስፈን ይፈልጋል ኦኬ ከዛ ስራውን ይኸውላችሁ አላማ ሳይኖራችሁ ስራ መስራት ትችላላችሁ ለገቢ ብላችሁ ለእንጀራ ብላችሁ መስራት ትችላላችሁ but he still ይኸውላችሁ አላማም አለው እንደገና ስራም አለው ከዛ በኋላ ከሁለቱ በኋላ ሚስትየው ትመጣለች ማለት ነው ይሄ አሬንጅመንት ለብዙ ሴቶች ላይ መቻችሁ ይችላል ግን this is a natural order
እንደዚህ አይነቱን ነገር ዲስጋይዝ ካረጋችሁ ጤናማ ነገር ማግኘት አትችሉም። አንድ ወንድ በህይወቱ ስራውን ማስቀደሙ ግዴለሽ ለኔ አቴንሽን አይሰጠኝም ምናምን አያስብለውም። ምክንያቱም ቢውልድ የሚያደርገው ለሁለታችሁም ስለሆነ ማለት ነው፣ ለቤተሰቡ ስለሆነ ማለት ነው። እና በዚህ አጋጣሚ ስራ የሚሰሩ ባሎቻችሁን አበረታቷቸው። ባይሰራ ምን እንሆናለን ብላችሁ አስቡ። አይ ቢሰራም ባይሰራም ለውጥ የለውም የምትሉ ከሆነ እሱ አንድ ነገር ነው። ግን አስባችሁታል? ሂዝ ቢልዲንግ የሆነ ነገር እየገነባ ነው ለቤተሰቡ እና መበረታታት አለባቸው። የሚሰሩ የሚተጉ ስራን የሚያስቀድሙ ወንዶች መበረታታት አለባቸው። አት ዘ ሴም ታይም እንደው በተቻለ አቅም ደግሞ ኢሞሽናሊ ቤት ውስጥ አቬይላብል ቢሆኑ ጥሩ ነው። ካልሆኑ ማስለመድ አንድ ነገር ነው። ግን በሚሰራው ስራ ላይ ሄልፕ ሜት መሆን ነው። በቃ በተጠራለት አላማ ላይ ሄልፕ ሜት መሆን ነው። አለበዚያ ዊዝ ዴርስ ባለባቸው ስትራግል ፒኤችዲያቸው ነው ምን ሆነው ዊ ፑል them down። እና በጣም ቆንጆ ትሬት አይቼበታለሁ። ፊልሙን ብታዩት ደስ ይለኛል። ያያችሁበትን የወንድነት ማንነት ኮሜንት ላይ ብትጽፉልኝ ደስ ይለኛል። እንዳልኳችሁ ነው፣ ትንሽ የተጋነነ አክቲንግ አለበት። ምክንያቱም ብዙም አልጠብቅበትም ሁሉ ነገር እሱ ስለሰራ ማለት ነው። ግን ታሪኩ ትንሽ እንደው ሞዲፋይ ቢደረግ ይሄው ታሪክ ግን በጣም ቆንጆ ታሪክ ይወጣዋል ብዬ አስባለሁ። ሌሎች ሰዎች ቢገቡበት ግን እንደዚህ አክት ላይ ያደርግ ይችላል። እንደዚህ ካልቀባባው እንዲያርገው ሊባልም ይችላል። እሱም ሌላ ጣጣ ነው። ኤኒዌይ ማስኪለን ፊገር ያላቸው ወንዶች ያሉበት ፊልም ካያችሁ ሪኮመንድ አድርጉኝ። አያለሁ። ወዳችኋለሁ።